ገና በእንቁላሉ ጊዜ በአንድ የገጠር መንደር ውስጥ የሚኖሩ እናትና ልጅ ነበሩ። ልጁ ዕለት ተዕለት ከብቶቹን በመጠበቅ እናቱን ያግዝ ነበር። አንድ ጊዜ አመሻሽ ላይ ከብቶቹን ሳር ሲግጡ ከዋሉበት መስክ ወደ ቤት ሲመልሳቸው አንዲት ዶሮ እንቁላል ጥላ ስትሄድ ተመለከተና እንቁላሉን አንስቶ በኪሱ በመደበቅ ወደ ቤቱ ይዞ ሄደና ለእናቱ ሰጣት። እናቱን በጣም በመደሰት ጎሽ የኔ ልጅ በማለት አመስግና ተቀበለችው። በሌላ ቀን ደግሞ ከመንገድ ዳር ዶሮ አገኘና አንጠልጥሎላት ይዞ ሄደ። አሁንም እናቱ አመስግና ተቀበለችው። እንዲህ እያለ ቀጠለና አንድ ቀን ይሄው ልጅ እናቱ ዕቃ ገዝቶ እንዲመጣ ሱቅ ልካው ሲሄድ አንድ ፍየል በገመድ ታስሮ ቅጠል እየቀነጣጠበ ሲበላ ተመለከተ። እናም ዞር ዞር ብሎ አካባቢው ሰው አለመኖሩን ካረጋገጠ በኋላ ከዛሬ በፊት ለእናቴ እንቁላልና ዶሮ ስትሰጣት በጣም ደስ ብሏታል፣ አመስግና ተቀብላኛለች። አሁንም ይሄን ፍየል ወስጄ ብሰጣት ከእስከዛሬ ሁሉ የበለጠ ትደሰትና ታመሰግነኛለች። ስለዚህ ማንም ሳያየኝ ገመዱን ልፍታና ይዤው ልሩጥ የሚል ሀሳብ በአእምሮ ላይ መጣበት። ገመዱን ፈቶ ፍየሏን እየጎተተ ወደ ቤቱ ይጓዝ ጀመር። ከጥቂት ደቂቃ በኋላ የፍየሏ ባለቤት ፍየሏ እርሱ ባሰራት ቦታ እንደሌለች ሲመለከት ፍለጋውን ጀመረ። በመንገዱ እየዞረ ሲፈልግ ፍየሏን የሰረቀው ልጅ ፍየሏን እየጎተተ ሲሄድ ከሩቅ ተመለከተ። እየሮጠ ሄደና ልጁን እጅ ከፍንጅ በመያዝ ወዲያው በአካባቢው ወደሚገኘው ፖሊስ ጣቢያ ይዞት ሄደ። የፖሊስ ጣቢያ አዛዥም የልጁን እናት ጠርቶ የልጇን የሌብነት ድርጊት ካስረዳ በኋላ ልጁ በግርፋት እንዲቀጣ መወሰኑን ገለጹላት። እናቲቱ ልጇ በግርፋት ሊቀጣ መሆኑን ስትሰማ ኡ በማለት ማልቀስ ጀመረች። ልጁም የእናቱን ለቅሶ ተመልክቶ እናቴ አሁን ሩታሽ ምንም አይጠቅመኝም፣ ገና በመጀመሪያው በእንቁላሉ ጊዜ ብታስጠነቅቅኝና ብትቀጭኝ ፍየል ወደ መስረቅ ደረጃ አልደርስም ነበር አላት። ተረት መልሱ አፌን በዳቦ አብሱ።